ሰላም ጤና ይስጣልኝ እንደምናላችሁ ውድ የኢቲቪ ቤተሰቦች ሁሉ ሰላም። ሰሞኑን አንድ ቅስም ሰባሪ አሳዛኝ ታሪክ የማህበራዊ ሚዲያውን አጥለቅልቆታል። ይህ አወዛጋቢ፣ አስደንጋጭ፣ አስከፊ፣ ልብ ሰባሪ አሳዛኝ ታሪክ ሁሉንም ኢትዮጵያዊ በደንብ አራጭቷል። እሁድ መጋቢት 14 ቀን 2017 ዓ.ም በኢቢኤስ የቀረበው የብርቱካን ታሪክ ከቅርብ ጊዜ ወዲህ በኢትዮጵያ ሰማይ ስር ተደጋግሞ የተከሰተ አሳዛኝ ታሪክ ነው። የማይለካው ስቃይ፣ የስቃዮች ጥግ ዕለት ዕለት በሀገራችን ጆሮ ጭው የሚያሰኝ ታሪክ መስማታችን ቀጥሏል። ጥቃት ያው ጥቃት ቢሆንም አንዳንዱ ጥቃት ግን ጥግ የደረሰ የስቃይ ሁሉ ከፍታ ቁም ስቅል መከራ ነው። እህታችን ብርቱካን ተመስገን ላይ የደረሰው ጥቃት አንድ ሰው ይሸከመዋል ብሎ ለማሰብ ከህሊና በላይ ከአእምሮ በላይ ከማሰብ በላይ የሆነ ነገር ነው። ምን አይነት የጭካኔ ጥግ፣ ምን አይነት አውሬነት፣ ምን አይነት ስክፋት ነው እየሰማን እያየን እየተደረገብን ያለው። እውቁ ደራሲ ባሉ ግርማ ዛሬ ኢትዮጵያ እያስተናገደች ያለውን የመከራ ዶፍ ታይቶት እንዲህ ብሎ ገጥሞ ነበር። ከጎረው ዘልቄ እስኪ ልነጋገር፣ ካለ ሰው ቢወዱት ምን ያደርጋል አገር። የኔ ውብ ከተማ ህንፃ መቾንና የድንጋይ ክምር፣ የኔ ውብ ከተማ ህንፃ መቾንና የድንጋይ ክምር፣ የኔ ውብ ከተማ መንገድ መቾንና የድንጋይ አጥር፣ የኔ ውብ ከተማ የኔ ውብ አገር፣ የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። ህንፃው ምን ቢረዝም ምን ቢጸዳ ቤቱ፣ መንገዱ ቢሰፋ ቢንጣለል አስፋልቱ፣ ሰው ካልሸተተ ምንድነው ውበቱ? እኔ ውብ የምለው የሰው ልብ ነው። ምን ቢነድ ከተማው ተንቦግቡጎ ቢጦፍ፣ ቢሞላ መንገዱ በሺህ ብርሃን ኩሬ በሺህ ብርሃን ጎርፍ፣ ምን ያደርጋል ምን ያሳያል ካለ ሰው ልብ ብርሃን? ያ ዘላለማዊ ነበልባል ያ የተስፋ ሻማ ጨለማ ነው ሁሉንም ጨለማ። የሰው ልጅ ጭንቅላት ላይ ሳልሰራን የሰው ልጅ በአደባባይ ብዙሃን ባለበት ዘቅዝቀን ገድለናል። ያን የደቦ ፍርድ የተቃወመ አልነበረም። እንዲያውም በጭብጨባ ያጅቡት ነበር። ያኔ ፍትህ ተጓደለ፣ ድሃ ተበደለ ብንል ኖሮ እዚያ አንደርስም ነበር። በዚህ አላበቃም። የሰው ልጅ በታጣቂዎች እሳት ላይ እረ በማርያም እያለ ተጣለ። የሰሜኑን ጦርነት ተከትሎ በጭና፣ በማይካድራ፣ በወሎ፣ በሸዋ፣ በጎንደር፣ በትግራይ ሕፃናት ተደፍረዋል። እናቶች በቡድን ተደፍረዋል። ሕፃናት ተገድለዋል። ኢሰብአዊ የሆነ ነገር ተደርጓል። ሕፃናት በወላጅ አባት ሳይቀር በጎረቤት በቅርብ ሰው እንደሚደፈሩ ብዙ ተነግሯል። የኮሮናን በሽታ ወረርሽኝ ተከትሎ ብዙ ነገር እንደተደረገ በተለያየ ሚዲያዎች ላይ ተገልጿል። ባህር ዳር ላይ ክረምት አካባቢ የ8 ዓመቷ ሕፃን ደፍሮ የገደላት ልጅ መነጋገሪያ እስካሁን ከአእምሯችን አልጠፋም። የዛሬ 10 ዓመት በፊት አንድ እብድ አንጋች አንዲትን ሴት አፈቀርኩ በሚል ብዙ ሕፃናትን፣ ብዙ ሴቶችን፣ ብዙ ወፍ አህላፍት ሰዎችን በጥይት ጭድ አድርጎ ነበር። ግፍ ቀጥሏል። እኛ ግን ዛሬም እየየለኝ ነን። እኛ ግን ዛሬም በድፍረት ሁሉም ሰው ተነስቶ ግፍን መቃወም፣ ግፍን መግደል ተስኖታል። ማንም ፈጸመው ማንም ወንጀል ወንጀል ነው። ወንጀልን በብሔር ወይ ደግሞ በሃይማኖት ውስጥ እየወሸቅን ለፖለቲካ ትርፍ ቁማር እየተሯሯጥን የሴራም የሸፍጥ የወንጀል የደም ፖለቲካችን ለሕፃናት፣ ለሴቶች፣ ለእህቶቻችን ሶቆቃ ሆነዋል። አገራችን ምድራዊ ሲኦል፣ ምድራዊ ገሃነም ሆናለች። በሴት ልጆቻችን በወንዶችም በአጠቃላይ በኢትዮጵያ ሰማይ ስር ላይ ያለው አግቶ በሚሊዮን የሚቆጠር ብር መጠየቅ፣ መግደል፣ ያለአግባብ ማሰር፣ አስገድዶ መድፈር ሁሉም በጋራ ሊያወግዘው የሚገባም በጣም አደገኛ አካሄድ ነው። እምባ ይለኛል፣ ይተናነቀኛል፣ እምባ የታባቱ ደርቋል ከረጢቱ እንዳለው ጸሐፍቱ። መከራን ተላምደን የሰው ልጅ ሕይወቱ የመከራ ውቅያኖስ ጆሮም እየሰማ እያየን በብርቱ ከአንዱ ጥልቅ ሐዘን ወደ ለየለት በኃይል ተዘፍቀን የደምን በሐዘን ደጋግሞ ደፍቆን
እንባችን ደረቀ፣ ስብናም አለቀ። እንባ የታባቱ ደርቋል ከረጢቱ። ሳቅ ሳቅ የሚለኛል ስቆ ላይ ስቅ ጥርሴ፣ ስቃ እየረረች ስቃ እየነደደች መከረኛ ነፍሴ። የዘረኝነት ክርፋቱ የጥላቻ ግማቱ የአውሬነት ጥግ ስብና ሲጠፋ በአካል ሲንቀሳቀስ ጥላቻ ሲከረፋ እንዲህ አውሬ ያደርጋል ድንቁርና ሲጎለምስ ድንቁርና ሲስፋፋ። ብርቱካን ተመስገን የብዙ የኢትዮጵያውያን ሕይወት ነጸብራቅ ነች። ብርቱካን በአጋጣሚ የሚዲያ ሽፋን አገኘች እንጂ ስንቷ በቤቷ ልቧ ተሰብሯል። ስንቷ መሄጃው ጠፍቷታል። ስንቷ ውስጧ ደምቷል። ስንቷ ልቧ ደምቷል። ማይ ሄርት ኢዝ ብሊዲንግ ቱ። ገና የሰሜኑ ጦርነት ሳይጀመር ነበር በዩኒቨርሲቲ ውስጥ እያሉ ከ17 የማያንሱ ተማሪዎች በታጣቂዎች ታግተው የተወሰዱት። ብርቱካን ተመስገን የዩኒቨርሲቲውን ስም አልጠቀሰችም። በአውሬዎች መደፈሯን ከሰው ልጅ ባፈነገጠ መልኩ የመደፈር በቡድን በብረት እንዳሰቃዩት የስቃይ ጥግን በሰው ልጅ አምሳል የሚንቀሳቀሱ ከአውሬ የከፉ ሰይጣኖች እንዳሰቃዩት ገልጻለች። ብርቱካን ትወና ነው፣ ውሸት ነው የሚሉ ሰዎች ግን ከደፈሯት በላይ ካሰቃዩት በላይ ከገደሏት በላይ ልብ ይሰብራሉ፣ ያሳዝናሉ፣ አንገት ያስደፋሉ። ወዴት እየሄድን ነው? መቼም ሁሉም ሰው እህት ላይኖረው ይችላል፣ ልጅም ላይኖረው ይችላል፣ ሴት ልጅ ማለት ነው። ሁሉም ሰው ግን እናት አለው። የኔ እናት ብትሆንስ፣ የኔ ልጅ ብትሆንስ፣ የኔ ሚስት፣ የኔ እህት ብትሆንስ ብለን ብናስብ መልካም ይመስለኛል። ልጄ በሽተኛ፣ እኔ በሽተኛ ብላለች ምስኪኗ ብርቱካን። she was raped more than 5 men። የሰው ልጅ ሲዘቅጥ፣ የሰው ልጅ ከሰውነት ተራ ሲወርድ፣ የሰው ልጅ ከእንስሳት በታች ሲሆን፣ ሌላው ትልቁ ችግር የኢትዮጵያ ዘመናዊ ሊቃንና ፖለቲከኞች ስልጣኔና እድገትን ማምጣት የሚቻለው ኢትዮጵያን በመደቆስ፣ ኢትዮጵያን በማጎሳቆል፣ ኢትዮጵያዊነትን በመደምሰስ ብለው ያስባሉ። ለዚህ ነው ከኢትዮጵያ ስነ ምግባር በታች ከኢትዮጵያ ስነ ምግባር በማፈንገጣችን ሰው ከአውሬ ባነሰ መልኩ የራሱን ዝርያ በዚህ ልክ ጭካኔ በተመላበት መልኩ ሲደፍር በረሃብ ሲያሰቃይ እያየን ያለ ነው። ሌላው የሚያሳዝነው ከመደፈሯ በላይ መደፈሯን መናገር ወንጀል መሆኑን የሚገልጹ ሰዎች ማየት የልብ ሰባሪና የመጨረሻው ዘመን ላይ የመገኘታችን ማሳያ ነው። ብርቱካን ላይ የደረሰው በደል በዚህ ዘመን መፈጠርን የሚያስጠላ ሕይወት ምን አይነት ነች? ለምን የሚያስነሳ ብዙ ውስጥና የሚያቆስል ነገር ነው። ሀገራችን ኢትዮጵያ ብዙ የጭካኔ ታሪኮችን አሰምታናለች። የብርቱካንና የጓደኞቿ ግን ስቃይ ግን በቃላት ለመግለጽ አስቸጋሪ ከአእምሮ በላይ ነው። ብርቱካን ተመስገን ከልጅነቷ ጀምሮ እድል ፊቷን ያዞረችባት ሰው ናት። በልጅነቷ ወላጆቿን አጣች። ለአሳዳጊ ተሰጣ በብዙ መከራና ስቃይ አደገች። በዛ ችግር ሁሉ አልፋ 392 ነጥብ በማምጣት ዩኒቨርሲቲ ገባች። በዩኒቨርሲቲ በፋርማሲ ትምህርቷን በትጋት መከታተል ጀመረች። ትልቅ ህልም ሰንቃ ነበር። ህይወቷን ለመቀየር ሀገሯን ለመርዳት ብዙ ህልም ነበራት። ግን ከሌሎች ተማሪዎች ጋር በታጠቁ ኃይሎች ወደ ጫካ ተወሰደች። 1 ዓመት ከ6 ወር በላይ ጫካ ውስጥ ከታጣቂዎች ጋር ኖረች። በመጨረሻ 6 በሚሆኑ አረመኔ ታጣቂዎች ተደፈረች። ጫካ ውስጥም ጥለዋት ሄዱ። ጸነሰችም። ይህ የብርቱካን ታሪክ አብረዋት ታፍነው የተወሰዱት ጓደኞቿ በየቀኑ የሚታገቱ ተደፍረው የሚገደሉ ኢትዮጵያውያን ታሪክ ነው። ሳይሰሩ መብላት የለመዱ ድኩማናት፣ ድንክ የህሊና ደዌ የቆሸሸ ስብዕና ያላቸው በጥላቻ በሐሰት ትርክት ያበዱ አረመኔዎች በየጊዜው የሚፈጽሙት በዚህ ዘመን የተፈጠርን እኛ ምን ኃጢአታችን ቢበዛ ምን ይሆን ይህን ሰቆቃ ህልቆ መሳፍት የሌለው እንቆቅልሽ ግፍ ልንሰማ የተፈረደብን? በዘረኝነት በመከፋፈልና በጥላቻ መሰረቱን የገነባው የዘር ቆሻሻ ፖለቲካችን አገራችን አመዛዝኖ አምዘግዝጎ ካዲ በዛባት፣ ወንጀለኛ ለከት የለሽ ነውረኞች እንዳሸን የፈሉባት፣ ሚሊዮኖች በፍርሃት ቆፈን በሰቆቃና በመከራ የሚኖሩባት፣ ምሁራን የደነዘዙባት፣ ማጠፊያ መፍትሄው የተሰወረባት የመከራ ሀገር ዳርጓታል። ይህ ሁሉ የግፍ ጥግ፣ ይህ ሁሉ ሰቆቃ ምንድነው ጥቅሙ? መቼ ይሆን የሚያበቃው? ሀገራችን ውስጥ እንደሚባለው የ666 ኢሉሚናቲ የሚባለው አውሬ ሳናውቀው እንደ ዋርካ ተንሰራፍቶ ይሆን? የሰይጣን ጡንቻውስ ምን ያህል ቢፈረጥም ነው ይህን ግፍ
የግፍ ጥግ ሁሉ የሴት ልጅ መደፈር፣ የሕፃናት በታጣቂዎች መገደል፣ በዘፈቀደ መገደል፣ መፈናቀል፣ ማሰቃየት፣ የጅምላ እስራት ማንስ ነው የሚያቆመው? ለምን ሲህ ሁሉ ይደረግብናል? ሁሉም ኢትዮጵያዊ በአንድነት ሊያሳስበው የሚገባ ሊጠይቀው የሚገባ አንገብጋቢ ጉዳይ ነው። ልቦና ይስጠን።